ሰላም እንደምን አላችሁ የ12ኛ ክፍል ሂስትሪ ዩኒት 2 ላይ ነው የምንገኘው ዩኒት 2 አምስተኛው ክፍል ላይ ማለት ነው ኮሎኒያል አድሚኒስትሬሽን ኤንድ ዘ ኮሎኒያል ስቴትስ የሚለው የዛሬ ቶፒካችን ነው የሚሆነው ከዚህ ቀደም እንግዲህ በፓርት 4 ያየ ነው አፍሪካን ሬዚስታንስ አገይንስት ኮሎኒያል ኤክስፓንሽን የሚል ነበረ ሶ በዛ ውስጥም እንግዲህ the samurai of the ማዲንካ የሚል ነገር አይተናል the አሸንቴ the ኡራቢ ፓሻ ሪብሌን ኦፍ ኢጂፕት the መሐንዲስት ሙቭመንት ኦፍ ሱዳን እንዲሁም the ሪብሌን የሚል ነገር ለማየት ችለን ነበር ማለት ነው እንግዲህ በዛ ክፍል አፍሪካኖች ኮሎኒያሊዝም እንዲሁ ዝም ብለው አክሴፕት አላረጉትም የቻሉትን መጠን ያክል ሪዚስት ለማድረግ ወይም ደግሞ ለመቃወም ሞክረው ነበር ማለት ነው ዛሬ የምናየው እንግዲህ የኮሎኒያል አድሚኒስትሬሽን ነው የምናየው በዋናነት የብሪቴንን እና የፈረንሳይን የኮሎኒያል አስተዳደር ወይም ደግሞ የቅኝ ግዛት አስተዳደር ምን እንደሚመስል የምንዳስበት ወይም የምንቃኝበት ክፍል ነው የሚሆነው ማለት ነው አብራችሁ ይቆዩ ስለዚህ እዚህ ጋር ምን ይለናል እንግዲህ the British and French colonial policy ነው የሚለን የብሪታንያና የፈረንሳይ ያገዛዝ ፖሊሲ ነው ያገዛዝ ፖሊሲ እንግዲህ ቅኝ የሚገዟቸውን ሀገሮች እንዴት ቅኝ እንደሚገዙ ነው እዚህ ጋር የተቀመጠው ማለት ነው ወይም ባጭሩ የእንግሊዝና የፈረንሳይ የቅኝ ግዛት ፖሊሲዎች ብለን መረዳት እንችላለን ማለት ነው መጀመሪያ ላይ የምናገኘው እንግዲህ ብሪቲሽ ኮሎኒያል ፖሊሲ የሚል ይሆናል ማለት ነው So, the British followed a colonial administration known as indirect rule, which was most clearly formulated by Frederick Lugard. እንግዲህ ብሪቲሽ አፍሪካ ውስጥ መታ ቅኝ የሚገዛቸውን ሀገሮች የሚገዛበት የራሷ ፖሊሲ አላት እሱም ፖሊሲ ምን ተብሎ ነው የሚጠራው indirect rule ተብሎ ይጠራል indirect rule ወይም ደግሞ እንግሊዞች በቅኝ ገዢ አስተዳደር የሚከተሉት ቀጥተኛ ያልሆነ ወይም ደግሞ የተዘዋዋሪ አገዛዝ ተብሎ የሚጠራ ሲሆን ይህም በፍሬድሪክ ሉጋርድ በግልጽ እየተቀመረ ነበር ማለት ነው ስለዚህ ይህንን ኢንዳይሬክት ሩል የሚለውን ነገር ያወጣው ማን ነው ፍሬድሪክ ሉጋርድ የሚባል ነው ኢንዳይሬክት ሩል ማለት ግልጽ ለማድረግ ያክል ምን መሰላችሁ ራሳቸው ብሪቴኖች ወይም ደግሞ ሌሎች አውሮፓውያኖችም ሊሆኑ ይችላሉ በዋናነት የአሰራር የብሪቴን ነው የብሪቴን ገዢ አይደለም እዚህ ቅኝ የሚገዙ አካላቶች ለመጥቶ የሚገዛው ራሳቸው ናቸው ለምሳሌ አሁን ናይጄሪያ ለምሳሌ የብሪቴን ግዛት ናቸው ስለዚህ ናይጄሪያን ለመግዛት ከብሪቲሽ የተሰየመ ገዢ አይደለም የሚገዛው እዛው ከናይጄሪያ የተሾመ አንድ ገዢ ይመደብና በራሳቸው ባህል በራሳቸው ወግ በራሳቸው ማንነት ምናምን እንዲያስተዳድር ያደርጉታል የሱ የበላይ ግን እንግሊዞች ናቸው ማለት ነው ስለዚህ እዛው ናይጄሪያዊ የሆነ አስተዳዳሪ ይመድባሉ የዛ የበላይ ግን ብሪቲሾች ናቸው that is called indirect rule ወይም ደግሞ የተዘዋዋሪ አገዛዝ ብለን እንጠራዋለን ማለት ነው in 1922 Lugard published his book called the dual mandates in British tropical Africa እንግዲህ ተመልከቱ በ1922 እንደ ኢሮፒያን አቆጣጠር ማለት ነው የፍሬድሪክ ሉጋርድ የተባለ ሰው the dual mandates in British tropical Africa የተሰኘውን መጽሐፉን አሳተመ ማለት አሳተመ ሶ በዚህ ባሳተመው መጽሐፍ ላይ ምን እናገኛለን he described the system of government he had worked out for the administration in the northern Nigeria ሶ በዚህ ባሳተመው መጽሐፍ እንግዲህ በሰሜን ናይጄሪያ ውስጥ ለአስተዳደሩ የሰራውን የመንግስት አስተዳደር ስርዓትን ገልጾ ነበር ማለት ነው ማን ፍሬድሪክ ሉጋርድ የትጋን የጻፈው ካል the dual mandate in British tropical Africa በተሰኘው መጽሐፉ ላይ ማለት ነው he recommended its application to all British tropical African colonies እንግዲህ የሰው ይህን ኢንዳይሬክት የሚባለውን ሩል ወይም ደግሞ የተዘዋዋሪ አገዛዝ ስልት በሌሎች የብሪቲሽ የቅኝ ግዛት ሀገሮች ላይ ስፔሻሊ የትሮፒካል አፍሪካ ብለን የምንጠራቸው ኮሎኒዎች ላይም አፕላይ እንዲደረግ ወይም እንዲተገበር ሪኮመንድ አድርጎ ነበር ወይም ሐሳብ አቅርቦ ነበር ማለት ነው የፍሬድሪክ ሉጋርድ የተባለ ግለሰብ ማለት ነው so indirect rule was believed by the British to be the cheapest and most effective ways of administrating a vast population stretched over even a vast territories with the minimum of European personnel አይዋ አሁን የተዘዋዋሪ አገዛዝ ብለን የምንጠራው ማለት ነው በብሪቲሽ በጣም ርካሽና በጣም ውጤታማ መንገድ ነው ተብሎ ይታመን ነበር ኦኬ በጣም ሰፊ በሆኑ ግዛቶች ላይ እንኳን የተዘረጋውን ሰፊ ህዝብ ለማስተዳደር ትንጥዬ የራሳቸውን ዩሮፒያኖችን ወይም ደግሞ እንግሊዞችን ያሳተፈ ያገዛዝ ስልት ነው because indirect rule ማለት ገዢው ራሱ ተገዢው
ግልጽ ላድርግላችሁ። ናይጄሪያ ነው እዚህ ጋር እንደምሳሌ የተቀመጠው። ናይጄሪያን ብሪቴን ለማስተዳደር ቀጥታ ከብሪቲሽ የተሾሙ ባለስልጣናት አይደሉም የሚያስተዳድሩ፣ ራሳቸው ናይጄሪያን ናቸው። ግን የነሱ የበላይ ብሪቴኖች ናቸው። ለምሳሌ የሆነ ሪሶርስ አሁን እንግዲህ አውሮፓውያኖች አፍሪካን የገዙበት ዋነኛ ምክንያት ሪሶርስ ፍለጋ ነው አይደለ? ርካሽ የሆነ ሪሶርስ ፍለጋ ነው። ስለዚህ ሪሶርስ ቢፈልጉ እንዲያስተዳድር የሾሙት ናይጄሪያው ያለ ከሱ ጋር ነው ዲል የሚያደርጉት። ከሱ ጋር ዲል ያደርጋሉ፣ የሚፈልጉትን ሀብት ንብረት ይዘው ይሄዳሉ ማለት ነው። ህዝቡ ቢያምጽ፣ ህዝቡ ሪዚስት ለማድረግ ቢሞክር ግን የሚቆጣጠር ማን ነው? እነሱ የሰየሙት ናይጄሪያዊ መሪ ማለት ነው። ዳት ኢዝ ኢት። ይሄ ነው እንግዲህ ኢንዳይሬክት ሩል ብለን የምንጠራው የብሪቲሽ ሩሊንግ ፖሊሲ ወይም አድሚኒስትሬቲንግ ፖሊሲ ማለት ነው። but indirect rule was far from being a clear cut system። እዚህ ጋር ግን የተዘዋዋሪ ደንብ ወይም ደግሞ የተዘዋዋሪ አገዛዝ ግልጽ የሆነ ስርዓት ከመሆን የራቀ ነበር፣ ወይም ደግሞ ግልጽ አይደለም። አፕሊኬሽኑም ኢትስ አፕሊኬሽን ቫሪድ ኢኖርመስሊ ፍሮም ኮሎኒ ቱ ኮሎኒ፣ ወይም ደግሞ ይሄ ትግበራው ከቅኝ ግዛት ወደ ቅኝ ግዛት በጣም የተለያየ ነበር ማለት ነው። ዛት ሚንስ ለምሳሌ ናይጄሪያ ላይ ያለው ኢንዳይሬክት ሩል ሲስተም ከኢጅፕት ጋር የተለየ ነው፣ ከሱዳን ጋር የተለየ ነው። ከአንደኛው ኮሎኒ ወደ ሌላኛው ኮሎኒ ስንሄድ የተለያየ ነው። ቢኮዝ የነዛ ማህበረሰቦች የራሳቸው ባህል፣ ወግ፣ ቋንቋ ምናምን ስላላቸው በእነሱ ሳይኮሎጂ ጋር የተመሰረተ አገዛዝ ሲስተምን ስለምትከተል ማለት ነው ብሪቲሽ። ስለዚህ ብሪቲሽ የምትከተለው የአድሚኒስትሬቲቭ ፖሊሲ ምንድነው? ኢንዳይሬክት ሩል ወይም ደግሞ የተዘዋዋሪ አገዛዝ። ይህም ፎርሙሌት የተደረገው ወይም ደግሞ የተቀመረው በፍሬድሪክ ሉጋርድ ነው። ፍሬድሪክ ሉጋርድም ዘ ዱዋል ማንዴትስ ኢን ብሪቲሽ ትሮፒካል አፍሪካ የሚል መጽሐፍ በ1922 አሳትሞ ነበረ። በዚህ መጽሐፉም እንግዲህ ኖርዝ ናይጄሪያን እንዴት ሲያስተዳድሩ እንደነበረ ገልጿል። በጣም ምቹና ኢፌክቲቭ እንዲሁም ቺፐስት የሆነ የአስተዳደራዊ ስልት እንደሆነም ተቀምጧል ማለት ነው። Then the British based their colonial administration upon what they saw as a series of minor but totally separate pre-colonial chiefdoms። እዚህ ጋር እንግዲህ ብሪቲሽ የምታስተዳድርበት ወይም የኮሎኒያል አድሚኒስትሬሽን መሰረት ያደረገው በመሰላችሁ በጣም ትንንሽ ወይም ደግሞ ማይነር የሚባሉ ጎሳዎች አሉ ወይም ደግሞ ግዛቶች አሉ። እነዚህ ግዛቶች ምንድናቸው? ቶታሊ ሰፓሬት የሆኑ ፕሪኮሎኒያል ወይም ደግሞ ከቅኝ ግዛት በፊት የነበሩ ሰፓሬት የሆኑ ግዛቶች ወይም ትንንሽ ቺፍደሞች ነበሩ ማለት ነው። ማይነር ናቸው። እነዚህ ማይነሮች ደግሞ ምንድናቸው? ቶታሊ ሰፓሬት የሆኑ ናቸው። ቶታሊ ሰፓሬት ማለት በአመለካከት፣ በባህል፣ በወግ፣ በቋንቋ ምናምን የተለያዩ ማለት ነው። ብሪቲሽ ምንድነው የምታደርገው መሰላችሁ? ይህንን ነገር የበለጠ ማስፋት፣ ልዩነታቸው እንዲሰፋ ማድረግ፣ የቋንቋ ትንሽዬ ልዩነት ካለ ያ ሰፊ እንዲሆን ማድረግ፣ ያለባበስ ልዩነት ካለ በጣም እንዲሰፋ ማድረግ፣ ትንሽዬ ግጭት ከነበረባቸው ግጭታቸው እንዲሰፋ ማድረግ። ያ የራሷ የአድሚኒስትሬሽን ሲስተሟ። To make this a reality, they emphasized differences in a dialect and redefined them as a totally separate language። እንግዲህ ይህንን ነገሩን ለማድረግ ያነጋገር ዘይቤ ወይም ደግሞ ዳይሌክት ብለን የምንጠራውን ማለት ነው ልዩነት እንዲፈጥር ወይም ደግሞ አጽንኦት ሰጥተው ሙሉ በሙሉ የተለያዩ ቋንቋ ተናጋሪዎች እንደሆኑ ይገልጿቸው ነበር። ዳይሌክት ማለት እንግዲህ ያነጋገር ዘይቤ ነው ወይም ደግሞ ይሄ አክሰንት የምንለው ማለት ነው። ኦኬ። ስለዚህ የሆነ አካባቢ የሚናገር የራሱ አክሰንት ይኖራል ወይም ዳይሌክት ይኖራል and ሌላኛው ደግሞ የራሱ ይሄንን ወስዳ ፍጹም የተለያዩ እንደሆኑና የማይገናኙ ዘር እንዳላቸው የተለያዩ ጎሳዎች እንደሆኑ አጽንኦት ሰጥተው ይሰሩ ነበር ብሪቴን ማለት ነው። ታደርግ ነበር ወይም የብሪቴን ኮሎኒያል አውቶሪቲዎች ወይም ደግሞ ባለስልጣናት ማለት ነው። ይሄ የሚሆነው ለምንድን ነው? ከጎሳ ጎሳ ልዩነት እንዲፈጠር፣ እርስ በርሳቸው እንዳይግባቡና አንድነት እንዳይፈጥሩ ለማድረግ ነው። They described customary differences in dress, housing, religious practice in terms of a rigid tribal distinction። እንግዲህ ተመልከቱ፣ ባለባበስ ሊሆን ይችላል፣ በቤት አሰራር ወይም ደግሞ ሃውሲንግ ወይም ደግሞ በመኖሪያ ቤት አያያዛቸው ሊሆን ይችላል፣ በሃይማኖታዊ ልምዶቻቸው ወይም ደግሞ ይሄ ሪሊጂየስ ፕራክቲስ በምንለው ሊሆን ይችላል ማለት ነው።
መካከል ያለውን የልማዳዊ ልዩነት ከጠንካራ የጎሳ ልዩነቶች አንፃርም ገልጸውታል ነው የሚለን። ያ ማለት መሰላችሁ አሁን ለምሳሌ አንድ ትራይብ እና ሌላኛ ትራይብ የሚለያዩበት መሰረታዊ ልዩነቶች አሏቸው። አንደኛው ትራይብ ወይም አንደኛው ጎሳ ከሌላኛው ጎሳ የሚለያዩባቸው መሰረታዊ የሚባሉ የማይገናኙ ልዩነቶች አሉ። ሶ የብሪቴን ኮሎኒያል አውቶሪቲዎች ምንድነው የሚያደርጉት? አለባበሳቸውን፣ የመኖሪያ ቤት አያያዛቸውን፣ ሃይማኖታዊ እንቅስቃሴያቸውን ወይም ደግሞ ተግባራቸውን ትራይቦች የሚለያዩባቸው ዋነኛ ነገር እንደሆኑ አድርገው ይወስዳሉ። ባጭሩ ሐሳቡ ምንድነው? ልዩነቶችን ያሰፉ ነበር ነው። ከአንድ ትራይብ ወደ ሌላ ትራይብ አንድነት እንዳይፈጥሩ በጣም እንዲለያዩ አድርገው ይሰሩ ነበር። በዚህም ምክንያት እንግዲህ እዚህ ጋር indeed it has been argued that colonial authorities invented tribalism ምን ተብለው ይታሰባል መሰላችሁ? እንግዲህ በእርግጥም የቅኝ ገዢ ባለስልጣናት ጎሳዊነትን ፈልስፈዋል ተብሎ ይታመናል። ጎሳዊነት ማለት ነው እዚህ ጋር ትራይባሊዝም ማለት ጎሳዊነት ማለት እንግዲህ በቋንቋ፣ በባህል፣ ባለባበስ እና በተለያዩ ነገሮች የሚለያዩ ማህበረሰቦች የራሳቸውን የሆነ አስተዳደር የሚፈጥሩበት ማለት ነው። ትራይባሊዝም ወይም ጎሳዊነት የምንለው ወይም ደግሞ አንድ ሊያረጋቸው የማይችል ነገር የሚፈጥሩበት ስርዓት ነው ትራይባሊዝም የምንለው። ስለዚህ የኮሎኒያል አውቶሪቲዎች ስፔሻሊ የብሪቲን ኮሎኒያል አውቶሪቲዎች ወይም ባለስልጣናት ትራይባሊዝምን ፈጥረዋል ወይም ፈልስፈዋል ተብሎ ይታመናል ማለት ነው። By insisting on the strength of tribal differences and rivalries, colonialists made it more difficult for Africans to achieve unity in opposition. ስለዚህ የቅኝ ገዢዎች እንግዲህ የጎሳ ልዩነቶችና ፍክክርን እንዲያድግ በማድረግ አፍሪካኖች አንድነት እንዳይፈጥሩ እንዲሁም እርስ በርሳቸው ኦፖዝ እንዲያደርጉ አድርገው ይሰሩ ነበር። ወይም እነዚህ አፍሪካኖች አንድነትን መፍጠር እና የኮሎኒያሊዝምን መቃወም እንዳይችሉ ያደርጋቸው ነበር ማለት ነው። ቢካዝ የሚለያዩቸውን ነገር ሞር እንዲሰፋ አድርገው ይሰሩባቸዋል። ከዛ ጎረቤታሞች ወይም ደግሞ የተለያዩ ትራይቦች አንድነት እንዳይፈጥሩና እንዳይስማሙ እንዲሁም ዩኒቲ ፈጥረው እንዳይታገሉ ይሰሩባቸው ነበረ። So the British thus made use the age-old imperial maxim, the divide and rule. ስለዚህ እንግሊዞች ከፋፍለ ግዛ የሚለውን የዘመናት የኢምፔሪያል ማክሲምን ተጠቅመውበታል ማለት ነው። ዲቫይድ ኤንድ ሩል ማለት መሰላችሁ ላይ የጠቀስኳቸው ነገሮች አሉ አይደለ? በድሬሲንግ፣ በሃውሲንግ፣ በሪሊጂየስ ፕራክቲስ ምናምን እነዚህ ጎሳዎች ይለያያሉ ብለናል። ሶ ይሄ ልዩነታቸውን ሞር እያሰፉ ዲቫይድ እያደረጉ እየከፋፈሉ እንዳይስማሙ እያደረጉ መግዛት ማለት ነው። ዲቫይድ ኤንድ ሩል ወይም ደግሞ የከፋፍለ ግዛ። ይሄ ምን ይባላል? the age old imperial maxim። ማክሲሚላን የሚባል ግለሰብ ነበረ በድሮ ጊዜ በ16ኛው መቶ ክፍለ ዘመን። ማክሲሚላን እንግዲህ ሜክሲኮ አካባቢ የሚገኝ አንድ መሪ ነው። እንግዲህ ዲቫይድ ኤንድ ሩል ሜተድ ብለን እንጠራዋለን ማለት ነው። this is all about the British colonial policy። የብሪቲሽ ኮሎኒያል ፖሊሲ እንግዲህ ባጭሩ ይሄንን ነው የሚመስለው። ቀጥለን የምናየው ደግሞ the French colonial policy ነው። የፈረንሳይ የቅኝ አገዛዝ ፖሊሲስ ምን ይመስላል? ይለያል፣ ከእንግሊዝ የተለየ ነው። The French believed that by teaching the colonial people the French language, subjecting them to the French law, and giving them a French civil and political right, they could assimilate the people they colonized። እንግዲህ የፍራንች ወይም ደግሞ የፈረንሳይ የአስተዳደር ዘይቤ ደግሞ ለየት ያለ ነው። ፈረንሳዮች ቅኝ ገዢዎችን እንግዲህ የፈረንሳይኛ ቋንቋ በማስተማር ለፈረንሳይ ሕግ በማስገዛት የፈረንሳይ የሲቪል እና የፖለቲካ መብቶችን በመስጠት በቅኝ ግዛት ስር የሚገዙ ህዝቦችን መቀላቀል እንደሚችሉ ያምኑ ነበር ማለት ነው። ስለዚህ ለምሳሌ ምዕራቡ አፍሪካ ወይም የምዕራቡ ክፍል የፈረንሳይ የቅኝ ግዛት ነው። እነ ሴኔጋል ለምሳሌ ቅኝ መግዛት ብትፈልግ ፍራንስ የምታደርገው የመጀመሪያዋ ስራ ምንድነው? ሴኔጋሎችን ፈረንሳይኛ ቋንቋ ማስተማር። ከዛ ከተማሩ በኋላ ለፍራንች ህግ ተገዥ እንዲሆኑ ማስገደድ ነው ወይም ደግሞ ሰብጀክት ማድረግ ነው። ከዛም አሁንም ለነዚህ ለሴኔጋላውያኖች የሲቪል እና የፖለቲካ መብት መስጠት ነው።
ኦኬ የፖለቲካ ስንል የመምረጥ መመረጥ መብት ምናምን ማለት ነው። ይህን በማድረግ ምን ብለው ያምናሉ ማለት ነው? በቅኝ የሚገዙ ሀገራትን መቀላቀል እንደሚችሉ ያምኑ ነበር፣ ወይም ወደ ህዝባቸው መቀላቀልና የሚፈልጉትን ሪሶርስ ከዚህ ከአፍሪካ ምድር ማግኘት እንደሚችሉ ያምኑ ነበር ማለት ነው ፈረንሳዮች። Through their colonies in Africa, the French applied this theory in a full only in Senegal. እንግዲህ በአፍሪካ ቅኝ ግዛት በሙሉ ማለት ነው ፈረንሳይ ይህንን ጽንሰ ሐሳብ ወይም ንድፈ ሐሳብ ሙሉ በሙሉ በሴኔጋል ላይ ብቻ ነበር አፕላይ ያደረገችው ማለት ነው። ኦኬ ቲዮሪው አፕላይ የተደረገው ሴኔጋል ላይ ብቻ ነበር። In 1848 France conferred French citizenship on the Senegalese and also gave them the right to elect representative called the deputy to the French National Assembly, the lower house of the French Parliament in Paris. እንደ አውሮፓውያን አቆጣጠር በ1848 ፈረንሳይ ለሴኔጋል የፈረንሳይ ዜግነትን ሰጣ ነበር ማለት ነው። ለነማን? ለሴኔጋሎች። ምን አይነት ዜግነት? የፈረንሳይ ዜግነትን ሰጣ ነበር ማለት ነው። እንዲሁም በፓሪስ በሚገኘው የፈረንሳይ ብሔራዊ ምክር ቤት ወይም ደግሞ የፈረንሳይ ፓርላማ የታችኛው ምክር ቤት ማለት ነው ተወካይ የመምረጥ መብትም ተሰጥቷቸው ነበር። የት ላይ? ፓሪስ ላይ በሚገኘው የተወካዮች ምክር ቤት ማለት ነው። ስለዚህ እዛ ውስጥ የፈረንሳይ ፓርላማ ላይ ሴኔጋላውያኖች የመምረጥ መብት ተሰጥቷቸዋል። ዛት ሚንስ ምን ተሰጣቸው ማለት ነው? ፖለቲካል ራይት ተሰጥቷቸዋል ማለት ነው። ፖለቲካል ራይት ዜግነትም ተሰጥቷቸዋል። የምን ዜግነት? የፈረንሳይ ዜግነት። In accordance with the policy of assimilation, the Senegalese were given the French system of law, local government based on the communion. ሌላው እንግዲህ በመዋሃድ ፖሊሲ ወይም ደግሞ what you call it the assimilation policy ብለን የምንጠራው ማለት ነው። በአሲሚሌሽን ፖሊሲ ሴኔጋላውያን በኮሙኒን ላይ የተመሰረተ የፈረንሳይ የአካባቢ አስተዳደር ስርዓትም ተሰጥቷቸው ነበር። ስለዚህ ፈረንሳይ እያደረገች ያለችው ለምትገዛቸው የቅኝ ተገዢ ሀገሮች ቋንቋን አስተምራለች፣ ፈረንሳይኛ ቋንቋን መብትን ሰጥታለች፣ ሲቪል እና ፖለቲካል፣ ከዛ አሲሚሌት ይሆናሉ ብላ አመነች ማለት ነው። All indigenous inhabitants were French citizens and enjoyed the same civil and political rights as the Frenchmen. እንግዲህ ሁሉም የሀገሬው ተወላጆች ወይም ደግሞ ኢንዲጂኒየስ ኢንሃቢታንት ብለን የምንጠራቸው ማለት ነው የፈረንሳይ ዜጎች ነበሩ እና ልክ እንደ ፈረንሳውያን የሲቪል እና የፖለቲካ መብቶችም ነበሯቸው ማለት ነው። ስለዚህ ፈረንሳዮች ያሏቸው መብቶች ለሴኔጋሎች ወይም ደግሞ ለሌላ ቅኝ ተገዢ ሀገሮች የተሰጠ መብት ነበር ማለት ነው። People born in other parts of the French colony could become a French citizenship only if they could read, write and speak French well. እዚህ ጋር እንግዲህ በሌሎች የፈረንሳይ ቅኝ ግዛቶች የተወለዱ ሰዎች የፈረንሳይ ዜጎች ሊሆኑ የሚችሉት ምን ከሆነ ብቻ ነው? ፈረንሳይኛ ማንበብ፣ መጻፍ እና መናገር ሲችሉ ብቻ ነው። ስለዚህ ፈረንሳይኛ መናገር የማይችል፣ መጻፍ የማይችል፣ ማንበብ የማይችል የፈረንሳይ ዜጋ ሊሆን አይችልም። የመጀመሪያው ክራይቴሪያ የፈረንሳይን what you call it የፈረንሳይን ዜግነት ለማግኘት ምን ማድረግ አለበት? ማንበብ መቻል አለበት። ምን? ፈረንሳይኛ መጻፍ አለበት፣ መናገር አለበት። እነዚህን ነገሮች ሲያሟላ ብቻ ነው የፈረንሳይ ዜጋ ሊሆን የሚችለው ማለት ነው። አልበርት ሳሮት ሚኒስቴር ኦፍ ኮሎኒስ in 1920 to 24 and 1932 to 33 was the individual who laid the foundation for the French colonial policy of administration, usually known as the direct rule. እንግዲህ ከ1920 እስከ 24 እና ደግሞ ከ1932 እስከ 33 ድረስ የቅኝ ግዛት ሚኒስቴር የነበረው አልበርት ሳሮት በተለምዶ ዳይሬክት ሩል ወይም ደግሞ የቀጥተኛ አገዛዝ በመባል ለሚታወቀው የፈረንሳይ የቅኝ ግዛት አስተዳደር ፖሊሲ መሰረት የጣለ ግለሰብ ነበር ማለት ነው። ማን? አልበርት ሳሮት ሚኒስቴር ኦፍ ኮሎኒስ። ኦልራይት። ስለዚህ ብሪቴን ኢንዳይሬክት ሩልን ነበር የምትጠቀመው። በፍሬድሪክ ሉጋርድ አማካኝነት ፎርሙሌት የተደረገ ኢንዳይሬክት ሩል የሚባል ያገዛዝ ስርዓት ነበር ወይም መንገድ ነበር ማለት ነው ብሪቴን የምትከተለው። ፈረንሳይ ደግሞ አልበርት ሳሮዋት ነው ይሄም ዳይሬክት ሩል የሚባለውን
ፖሊሲ ያረቀቀ ወይም ደግሞ መሰረት የጣለ ግለሰብ ነው ማለት ነው። ሳሮተስ outlook was very different from that of the Englishman። እንግዲህ የሳርዌት አመለካከት ከእንግሊዛውያን በጣም የተለየ ነበር። ቢኮዝ ሀሳቡም የተለያየ ነው። የእንግሊዞች ኢንዳይሬክት ሩል ነው የሚጠቀሙት። ግዛታቸውን እንዲገዙ የሚያደርጉት በራሳቸው ህዝብ ነው። ያ ማለት በሚገዛው ህዝብ ነው። ራሱን በራሱ እንዲያስተዳድር ነው የሚያደርጉት። ፈረንሳይ ላይ ያለው ደግሞ ዳይሬክት የሆነ ራሳቸው ፈረንሳይያን ናቸው የሚያስተዳድሩት ማለት ነው። ይሄ ዳይሬክት ሩል ወይም ቀጥተኛ የሆነ አገዛዝ ብለን ነው የምንጠራው። ስለዚህ ከእንግሊዝ የተለየ ነው ማለት ነው። ፈጽሞ የማይገናኝ ነው። it was less respectful። እንግዲህ የሳርዌት አመለካከት ለየት ያለ ነው። it was less respectful of African personalities while also being more fraternal towards Africans። የሰው እንግዲህ ለአፍሪካኖች ፐርሰናሊቲ ወይም ደግሞ ስብዕና ብዙም ሪስፔክትፉል የለውም ወይም አክብሮት የለውም። ነገር ግን ወንድማማች እንዲሆኑ ወይም ደግሞ ዩናይት እንዲሆኑ ወይም ደግሞ አንድነትን እንዲፈጥሩ ያበረታታ ነበር። የእንግሊዝን ታስታውሳችሁ ዲፍረንስ መፍጠር ላይ ነበር ትኩረት አድርገው የዲቫይድ ሩል ሜትድ ነበር የሚከተሉ ማለት ነው፣ መከፋፈል ላይ። እዚህ ደግሞ አንድ እንዲሆኑ ዩናይት እንዲሆኑ ኢንከሬጅ ያደርግ ነበር። ግን ሪስፔክት የለውም ይሄ ሰው ማለት ነው። ሳሮት ወይም ደግሞ አልበርት ሳሮት የሚባለው ለስ ሪስፔክትፉል ኦፍ አፍሪካን ፐርሰናሊቲ ነበር፣ ወይም ደግሞ ለአፍሪካውያን ያለው አመለካከት ወይም ስብዕና በጣም የወረደ ነበረ ይለናል። ሳሮት never talked African, never talked about allowing the Africans to develop along their own lines. His dominant thought was that France and his African colony must be kept as unite in peace as they had been in war. ይህ ግለሰብ እንግዲህ አፍሪካን በራሳቸው መስመር ወይም ደግሞ በራሳቸው መንገድ እንዲለሙ አይፈቅድም ወይም ደግሞ አያበረታታም። ብዙ ጊዜ ይሄ ሰው የሚያወራው እንግዲህ አፍሪካ ጦርነት ውስጥ እንደነበሩ እና ከጦርነት ወጥተው አንድ እንዲሆኑ ስፔሻሊ በፈረንሳይ ግዛት ውስጥ ያሉትን ማለት ነው በራሳቸው መንገድ ተበታተው ወይም ደግሞ ኢንከሬጅ ሆነው ተነሳስተው ራሳቸውን ማልማት እንዲችሉ አይመክርም። ነገር ግን ሁል ጊዜ የሚናገረው his dominant thought ምንድነዋል? ፍራንች and his African colony must be kept as unite። ፈረንሳይና አፍሪካን ሳይሆኑ ፈረንሳይና አፍሪካኖች ወንድማማች እንዲሆኑ ወይም ደግሞ አንድነት እንዲፈጥሩ ያበረታታ ነበረ። እዚህ ጋር ዋናው ሐሳብ እዚህ ጋር ላይ እንደውም ለአፍሪካውያኖች ያለው ፐርሰናሊቲ ወይም ስብና ዝቅ ያለ ሆኖ ግን ወንድማማችነትን ምን ይላል ወይ ፍራተርናሊቲ ምን ይላል እንከሬጅ ያደርጋል። ያ ማለት ፈረንሳይና what you call it አፍሪካውያኖች ወይም ደግሞ ኮሎኒያል አፍሪካውያኖች አንድ እንዲሆኑ ወንድማማች እንዲሆኑ ምናምን ነገር ያነሳሳሉ የሚገፋፋል ማለት ነው። ኦኬ እና ሁሉ ጊዜ ጦርነት ውስጥ እንደነበሩ they had been in war ሁሉ ጊዜ ጦርነት ውስጥ እንደነበሩ ከዚህ ጦርነት ወጥተው ከፈረንሳይ ጋር አንድነትን ወንድማማችነትን እንዲፈጥሩ encourage ያደርግ ነበር ማለት ነው። ሌላው there was two major difference between the British and the French method of using African chiefs in local government። እንግዲህ ሁለት የተለያዩ ልዩነቶች አሉ በብሪቴን እና በፈረንሳይ ማለት ነው። ስፔሻሊ የአፍሪካ ላይ ያሉ ሎካል ገቨርንመንት ቺፎችን ከመጠቀም አንፃር እንግዲህ አፍሪካ ውስጥ መንግስታት አሉ። የነዚህ መንግስታት መሪዎችን ከመጠቀም አንፃር በብሪቴን እና በፈረንሳይ መካከል ሁለት ዋና ዋና ልዩነቶች አሉ። የመጀመሪያው ምንድነው? the first was that the British tried as much as possible to ensure that all the chiefs they used their traditional rulers at the French were not particularly keen of this point። እንግዲህ የመጀመሪያው ልዩነት ምንድነው? ብሪቲሽ በቻለችው መጠን as much as possible ወይም በተቻለ መጠን ሁሉ all the chiefs they used were traditional ruler ይሄ ባህላዊ የሆኑ አስተዳደሮች ሆነው እንዲቀጥሉ ያ ማለት የሚፈልጉትን ሪሶርስ ያገኙ እንጂ እነሱ በፈለጉት መልኩ ስፔሻሊ ባህላዊ በሆነ መልኩ መተዳደር እንደሚችሉ ትፈቅዳለች። ለምሳሌ ናይጄሪያ፣ ሰሜን ናይጄሪያ ወይም ኖርዝ ናይጄሪያ ምንወስድ ናይጄሪያ ላይ ያለው አስተዳዳሪ የፈለገው ትራዲሽናል ሜተድ ይጠቀም ብቻ እነሱ ሪሶርስ እንዳይከለከሉ ይሁኑ እንጂ እንደፈለገ ማስተዳደር ይችላሉ ወይም ትራዲሽናል በሆነ ወይ ማስተዳደር እንዲችሉ ይፈቅዳሉ።
ፈረንሳይ ግን እንደዛ አይደለም የምታደርገው። ፈረንሳይ ብዙ ጊዜ ትኩረቷን የምታደርገው ትምህርት ላይ ነው። ትምህርት ላይ የፈረንሳይኛ ቋንቋን እንዲችሉ ምናምን የፈረንሳይን ማንነት የፈረንሳይን ባህል ወግ ምናምን ማጋባት ነው የምትፈልገው። ሁለተኛው ይሄ መጀመሪያው ነው። The second was that the British were more inclined to respect the chiefs under them and to give them more power than the French did. ሌላኛውና ሁለተኛው ደግሞ መሰላችሁ እንግሊዞች በእነርሱ ስር ያሉ አለቆችን ለማክበር እና ከፈረንሳዮች የበለጠ ስልጣን የመስጠት ዝንባሌም ነበራቸው። ያ ማለት ለምሳሌ አሁን ናይጄሪያ እንደምሳሌ እየወሰድን ነው። ናይጄሪያን የሚያስተዳድር ሎካል ገቨርንመንት አለ ወይም ቺፍ አለ። ለዛ ቺፍ ትልቅ ሪስፔክት ይሰጠዋል፣ ትልቅ ፓወርም ይሰጠዋል። ኦኬ ይሄን የምታደርገው ማለት ብሪቴን። ፈረንሳይ ግን ይናታረግ። ሁለቱ ዋና ልዩነታቸው እሱ ነው። ከዛ በተጨማሪ ልዩነቱ ፈረንሳይ ዳይሬክት ሩል ነው የምትጠቀመው፣ ብሪቴን ደግሞ ኢንዳይሬክት የሆነ ሩል ነው የምትጠቀመው ማለት ነው። ዳይሬክት ሩል ምንድነው? ዳይሬክት ሩል ማለት የፈረንሳይ ግዛቶች ወይም ደግሞ ኮሎኒዎች የሚተዳደሩት በፈረንሳውያን ነው እንጂ በራሳቸው በአፍሪካውያኖች አይደሉም። ኢንዳይሬክት ምንድነው ብለናል? ኢንዳይሬክት ማለት ደግሞ የእንግሊዝ ግዛቶች ወይም ኮሎኒዎች የሚተዳደሩት በራሳቸው ቺፍ ነው። የዛ ቺፍ ወይም ደግሞ የዛ አለቃ የበላይ ግን ራሳቸው እንግሊዛውያን ናቸው ነው። that is indirect rule. It was above all in education that the French policy differed from British. ከምንም በላይ ደግሞ የፈረንሳይ ስርዓት ወይም ደግሞ ሲስተም የሚለየው በትምህርት ነው። ስለዚህ ፈረንሳይ በዋናነት ትኩረት ሰጥታ የምትሰራው ትምህርት ላይ ነበር ማለት ነው። Although a few mission schools received governmental subsidies for exceptional efficiency, 9/10 of the formal education in French Africa was given by the state. እንግዲህ ከሁሉም በላይ በትምህርት ላይ ነበር የፈረንሳይ ፖሊሲ ከብሪቲሽ የሚለየው ብለናል። ምንም እንኳን ጥቂት የሚስዮን ትምህርት ቤቶች ለልዩ ቅልጥፍና የመንግስት ድጎማ ቢያገኙም በፈረንሳይ አፍሪካ ከመደበኛ የትምህርት 9/10ኛው በመንግስት ነበር የሚሰጠው ወይም ደግሞ 9/10 የሚሆነው ማለት ነው። ትምህርት በመንግስት ነበር የሚሰጠው። እሱ ብቻ አይደለም ትምህርቱን በሙሉ በፈረንሳይኛ ቋንቋ ነው። All the teaching was in French. Is however noteworthy that ultimately the French and the British method virtually leads to the same result. ሆኖም እንግዲህ በመጨረሻ የፈረንሳይን በሉት የእንግሊዝ ዘዴዎች ተመሳሳይ ውጤት ያገኙ መሆኑ ትኩረት የሚስብ ሆኗል ማለት ነው። ዳይሬክት ሩልም ተጠቀሙ፣ ኢንዳይሬክት ሩል ተጠቀሙ፣ መጨረሻው ውጤቱ ያው መገዛት። ስለዚህ የሚፈልጉትን ነገር አግኝተዋል። ፈረንሳይም ከግዛቶቿ የምትፈልገውን ሪሶርስ አግኝታለች፣ ብሪቴንም ከግዛቶቿ የምትፈልገውን አግኝታለች። የትንፍጭው ዶቄት ነው አምጪው ውጤቱ ተመሳሳይ ሆኖ ተገኝቷል ማለት ነው። They caused African chiefs to lose their traditional characters and made them dependent on their colonial master. ምንድን ያደረጓቸው እንግዲህ አፍሪካ መሪዎችን ባህላዊ ባህሪያቸውን እንዲያጡና በቅኝ ገዢዎቻቸው ላይ ጥገኛ እንዲሆኑ አድርጓቸው ነበረ። የሁለቱም ማስተዳደር የብሪቴንም የፈረንሳይም ማስተዳደር የአፍሪካ ባህላዊ አስተዳደሮችን ወይም ደግሞ ትራዲሽናል ቺፎችን የራሳቸውን ማንነት እንዲተውና በእንግሊዝ ወይም በፈረንሳይ ጥገኛ እንዲሆን አድርገዋቸው ነበረ ይለናል። ይሄ እንግዲህ የፈረንሳይ ነው። ከላይም የብሪቴን አይተናል። አሁን ደግሞ የሌሎች ከስር አለ። የነ ቤልጂየም፣ የነ ጀርመን፣ የነ ፖርቹጋል ደግሞ ምን እንደሚመስል During the colonial period, Belgium had some colonial position in Africa. እንግዲህ ቤልጂየም ልክ እንደ ሌሎች እንደ ፈረንሳይ እና እንደ ብሪቴን የራሱ የሆነ ግዛቶች ነበሯት አፍሪካ ውስጥ ማለት ነው። ደግሞ ቅኝ ትገዛ ነበረ። ቤልጂየም አፍሪካን ኮሎኒ ፖዚሽን ኢንክሉድ ኮንጎ፣ ሩዋንዳ and ቡሩንዲ። የቤልጂየም እንግዲህ እነ ኮንጎ እና ሩዋንዳ እና ቡሩንዲ የሷ የኮሎኒያል ግዛቶች ነበሩ ወይም ደግሞ የቅኝ ግዛቶች ነበሩ ማለት ነው። Belgian colonial rule in the Congo was based on the idea of the colonial trinity, in which interests of the state, missionaries, and private companies were all considered. እዚህ ጋር እንግዲህ የቤልጂየም ኮሎኒያል ሩል በኮንጎ ማለት ነው የኮሎኒያል ትሪኒቲ ወይም ደግሞ የሶስትዮሽ ቅኝ ግዛት የሚባል ሐሳብ አለ። የሶስትዮሽ ማለት ሶስት አካላቶች ማንን ይገዙታል ማለት ነው? ኮንጎ። አንደኛው ስቴቱ አለ፣ ሁለተኛ ሚሽነሪዎች አሉ፣
ሶስተኛ ደግሞ ፕራይቬት ካምፓኒዎች አሉ። ስለዚህ ለሶስት ነው ወይም ኮሎኒያል ትሪኒቲ ብለን እንጠራዋለን ማለት ነው። ሶ ኮንጎ ላይ የነበሩት ኮሎኒያል ትሪኒቲዎች እነማን ናቸው ወይም ደግሞ በእነማን ኢንተረስት ነው ከተባለ the interest of the state, the missionary and private companies እዚህ ጋር ፓይርቬት ይላል ፕራይቬት ለማለት ነው። ፕራይቬት ካምፓኒ ፕራይቬት ብላችሁ አስተካክሉት ይሄን ነገር። ስለዚህ ቤልጅየም ይሄን ነው የሚመስለው። ሌላው ደግሞ Portuguese colonial rule in Africa, particularly in Angola and Mozambique, concluded both oppressive and liberal method. ፖርቹጌሶች ደግሞ የሚጠቀሙት አፍሪካ ላይ የሚያደርጉት የቅኝ ግዛት አገዛዝ ስልት ሁለት አይነት ነበረ። ኦፕሬሲቭ ጨቋኝን ወይም ደግሞ ሊበራል ወይም ደግሞ ነፃነት ያለው ነበረ። ስፔሻሊ አንጎላን እና ሞዛምቢክን ሲገዙ ማለት ነው። There was no clear landmark policy to administer the Portuguese colony in Africa. እንግዲህ ግልጽ የሆነ የአገዛዝ ፖሊሲም አልነበራቸውም ልክ እንደነ ብሪቴን እና እንደነ ፈረንሳይ ማለት ነው። ፈረንሳይ አሁን ለምሳሌ ዳይሬክት ሩልን ተጠቀም፣ ብሪቴን ደግሞ ኢንዳይሬክት ሩልን ተጠቅማ የራሳቸው የሆነ ፖሊሲን አርቅቀው ነበር። ፖርቹጌሶች ግን እንደዚህ አይነት አልነበራቸውም። ክሊር የሆነ ላንድማርክ ፖሊሲ አልነበራቸውም ማለት ነው። We can say that the Portuguese colonial system of administration was more or less oppressive. ይብዛም ይነስም እንግዲህ ፖርቹጌሶች ቅኝ ግዛቶቻቸውን ሲያስተዳድሩ በዋናነት ኦፕሬሲቭ ነው ወይም ደግሞ ጨቋኝ ነው ማለት እንችላለን። more or less ይብዛም ይነስም ጨቋኝ ነበር። In fact, there was a few liberal policies like assimilation policy. Assimilation policy የሚባሉ ሊበራል ፖሊሲዎች ነበሩ። assimilation policy ማለት ነው የመቀላቀል ያ ማለት የቅኝ የሚገዙትን ሰዎች ወይም ደግሞ ሀገራት ከፖርቹጋል ጋር የማቀላቀል ፖሊሲ እሱ ሊበራል ብለን እንጠራዋለን፣ ግን አይተገበርም። ሊበራል ማለት አሁን ለምሳሌ ታስታውሳችሁ ቅድም ስለ ፈረንሳይ ስናወራ ሴኔጋሎችን ምን አድርጋ ነበረ? ፓሪስ ላይ የሲቪል ራይት፣ የፖለቲካል ራይት፣ የመምረጥ የመመረጥ እንደውም ፓሪስ ፓርላማው ላይ ሁላ መሪዎቻቸውን የመምረጥ መብት ማንበብና መጻፍ እንዲሁም መናገር ከቻሉ ደግሞ ዜግነት የመስጠት መብት ሁላ እንደምትሰጥ አይተን ነበር ፈረንሳይ ማለት። ልክ እንደዛ ሁላ እዚህ ጋር ፖርቹጋሎችም የአሰሚሌሽን ወይም የመቀላቀል ፖሊሲ ቢኖርም ግን ተግባራዊ አይሆንም። እንደውም ምን ይላል? The assimilation policy was never fully implemented, but it kept native African people in Portuguese colony hoping that one day they would behave and live like a white Portuguese. የአሲሚሌሽን ፖሊሲ መቼም ተተግብሮ አያውቅም። ነገር ግን በፖርቹጋል ቅኝ ግዛት ውስጥ ያሉ ሰዎች ምን ብለው ያስቡ ነበር? አንድ ቀን ልክ እንደ ነጭ ፖርቹጋሎች እንሆናለን፣ እንደነሱ እንኖራለን ብለው ሆፕ ያደርጉ ወይም ተስፋ ያደርጉ ነበር ነው የሚለው እንጂ የአሲሚሌሽን ፖሊሲው ወይም ደግሞ አንድ የማድረግ ፖሊሲ ተተግብሮ አያውቅም ነበር ማለት ነው። ሶ ፖርቹጌስ ይመስላል። ቀጣይ ደግሞ የጀርመን እናያለን። German colonial rule in Africa from 1884 to 1940 was an expressions of the nationalism and moral superiority. የጀርመን የኮሎኒያል ሩልን ስናይ ደግሞ በዋናነት ከ1884 እስከ 1914 ድረስ የቆየ ነው። በዋናነት የሚገለጸው እንግዲህ የብሔርተኝነትና የሞራል የበላይነትን ለማረጋገጥ ነው የሚሰሩ የነበረው ማለት ነው። ናሽናሊዝም የብሔርተኝነት የምንለው ማለት ነው። ፋይናሊ ግን የብሔርተኝነት ወደ አንደኛው የዓለም ጦርነት አመርቷል በ1914 ማለት ነው። እሱን ነበር የሚያንጸባርቁት። ከዛ ደግሞ የሞራል ሱፔሪዮሪቲ ወይም ደግሞ የበላይነት ስሜት ይሰማቸው ነበር ጀርመኖች። The German pursued a colonial administrative policy of direct rule like France to maximally exploiting the resources of the people of Tanganyika. በዋናነት እንግዲህ ጀርመኖች የሚከተሉት የአድሚኒስትሬቲቭ ፖሊሲ ልክ እንደ ፈረንሳይ የዳይሬክት ሩል ወይም ደግሞ የቀጥተኛ አገዛዝ ነበረ። በዋናነት ማክሲመሊ የሚባለውን ሲስተም ወይም ዲቫይድ ኤንድ ሩል የሚለውን ስርዓት የሚከተሉ ነበረ። በዋናነት የታንጋኒካን ሀብትና ንብረት ለመመዝበር ወይም ደግሞ ኤክስፕሎይት ለማድረግ የሚጠቀሙበት ፖሊሲ እንደነበር ይገልጽልናል። The Germans employed a direct rule assigning enough personnel or manpower to administer the colonial position of Tanganyika. ታንጋኒካ ማለት ታንዛኒያ ነው። ታንዛኒያን ለማስተዳደር ወይም ለመግዛት ፉል ወይም ኢናፍ የሆነ ፐርሰናል ወይም ማን ፓወር ነበራቸው።
ማለት ነው ዳይሬክትሊ ሩል ለማድረግ ማለት ነው የጀርመንም ከሞላ ጎደል ይሄን ነው የሚመስለው ማለት ነው ሌላኛው the political economy of colonial agriculture mining and trade በዚሁ በቅኝ ግዛት ዘመን የነበረው የኮሎኒያል አግሪካልቸር ማይኒንግ እና ትሬድ ምን ይመስላል አሁን እንግዲህ ኮሎኒያሊዝም አለ ቅኝ ግዛት አለ በዛ ሰዓት አግሪካልቸር አለ ማይኒንግ ወይም ማዕድን ቁፋሮ አለ ንግድ አለ እሱ ምን ይመስል ነበር መልካም one of the driving factor for the European conquest of Africa was economic motive እንግዲህ ዋናውና መሰረታዊው አፍሪካ ኮንካይስት ልትደረግ የቻለችበት ወይም ደግሞ አውሮፓያኖች አፍሪካን ሊገዙ የቻሉበት ዋነኛ ምክንያት ምንድነው ካል ኢኮኖሚክ ሞቲቭ ነው ወይም ደግሞ የኢኮኖሚ ፍላጎት ስለነበራቸው ወይም የኢንዱስትሪ አብዮትን አስነስተው ስለነበረ ሮ ማቴሪያል እጥረት ስለገጠማቸው ነበር ስለዚህ ኢኮኖሚክ ሞቲቭ ነበር alright that was the need for raw materials for European industries and new market for the manufactured good ስለዚህ የኮንኳይስት ወይም ደግሞ የቅኝ ግዛት አላማው ምንድነው ሮ ማቴሪያል ፍለጋ ወይም ደግሞ ጥሬ ዕቃ ፍለጋ ነበር ለኢንዱስትሪያቸው ማለት ነው እንዲሁም ደግሞ አዲስ ማርኬት ወይም ገበያ ፍለጋ ነው ላመረቱት ስለዚህ ኢንዱስትሪ ያላቸው ጥሬ ዕቃ አጡ አፍሪካ ላይ መጥተው ጥሬ ዕቃ ያገኙት ጥሬ ዕቃ እንግዲህ ማኑፋክቸር አድርገው የሆነ ፕሮዳክት ፕሮዲዩስ ካደረጉ በኋላ ወደ ገበያ ማቅረብ አለባቸው ስለዚህ አዲስ ገበያ ይፈልጋሉ እሱም አፍሪካ ነው ስለዚህ ከአፍሪካ ሮ ማቴሪያል ወስደው አምርተው መልሰው ለአፍሪካኖች ይሸጣሉ ማለት ነው colonial governments often encouraged Africans to undertake cash crop production እንግዲህ እነዚህ የኮሎኒያል ገቨርንመንቶች ወይም ደግሞ ቅኝ ገዢ መንግስታት አፍሪካኖች በካሽ ክሮፕ ፕሮዳክሽን እንዲሳተፉ ወይም ደግሞ እዛ ዘርፍ ላይ እንዲሰሩ ያበረታቱ ነበር ወይም ይገፋፉ ነበር ወይም ኢንካሬጅ ያደርጓቸው ነበር ካሽ ክሮፕ ፕሮዳክሽን ማለት ለሽያጭ ወይም ለንግድ የሚሆኑ ክሮፖች ወይም ሰብሎች ላይ ማለት ነው በዋናነት እንደ ጥጥ ቡና ሰሊጥና መሰል ነገሮች ላይ ማለት ነው A major role was filled in this process by the African chief whether traditional or newly created ዋናው እንግዲህ እዚህ ጋር ዋናው ሚና የተጫወቱት በዚህ ስራ ላይ እነማን ናቸው ከተባለ የአፍሪካን ቺፎች ናቸው ወይም የአፍሪካ መሪዎች ትራዲሽናልም ሊሆን ይችላል ኒውሊ ክሬትድ የተደረጉ መሪዎች ሊሆኑ ይችላሉ ማለት ነው እነዚህ ናቸው ትልቁ ሚና የተጫወቱት እንግዲህ ቅኝ ሲገዙ በዋናነት የተጫወቱት ወይም ለቅኝ ግዛቱ ቀለል እንዲል ያደረጉላቸው እዚሁ አፍሪካ ላይ ያሉ መሪዎች ናቸው ለምሳሌ በቅኝ ግዛት ዘመን አሁን ኢትዮጵያ ውስጥ የነበረው ንጉስ ምኒልክ ነበረ አልተመቻቸው አሁን ኢትዮጵያ ቅኝ ብትገዛ ኑሮ ምንድን ነበር ሊሆን የሚችለው እንበልና ለምሳሌ የብሪቲሽ ግዛቶች ብንሆን ኖሮኛ ኢትዮጵያኖች ኢንዳይሬክት ሩል ስለምትጠቀም ምኒልክን እንደ መሪ አድርገው ያስቀምጡና ምኒልክ የእንግሊዞችን ትዕዛዝ እየተቀበለ ለህዝቡ ያወርዳል ማለት ነው የሱ አለቆች እንግሊዛውያን ናቸው የህዝቡ አለቃ ደግሞ እሱ ይሆናል ማለት ነው ኦኬ ፈረንሳይ ብትሆን ደግሞ ምን እንደምታደርገው መሰላችሁ ምኒልክ የለም ገለመኔ የለም ሁሉንም የሀገሪቱን ህዝብ ፈረንሳይኛ እንዲማሩ ታደርጋለች እንዲያነቡ እንዲጽፉ ታደርጋለች ከዛ የፈረንሳይ ዜግነት ትሰጣለች ከዛ ራሷ ታስተዳድራለች ማለት ነው ግን ሁለቱም አልተሳካም አሁን ጣሊያን ነበረች ልገዛ የመጣችው አይደል ጣሊያን የምትጠቀመው ምን አይነት ነው ዳይሬክት ሩል ነው ቀጥታ መጣች በቃ ማስተዳደር ነው የፈለገችው ግን በአንድ ቀን ባድዋ ጦርነት በአንድ ቀን ተሸንፈው ሄደዋል ማለት ነው በቀጣይ ዙር ሁለተኛ መጣው ነው 5 አመት ያክል እንትን ሲሉ የነበረ ሲጨቁኑ የነበሩት ማለት ነው እሱም በኃይለ ሥላሴ ዘመነ መንግስት ኦኬ እንመለስ The chiefs were often given the tasks of establishing their own export plantation using unpaid forced laborers of their subjects. እዚህ ጋር እንግዲህ እነዚህ ቺፎች ወይም ደግሞ ሎካል ቺፍ የምንላቸው ኢንካሬጅ ይደረጉ ነበረ በኮሎኒያል ገቨርንመንቱ ምን እንዲያደርጉ ካሽ ክሮፕ ፕሮዳክሽንን እንዲሰሩ ማለት ነው ወይም አንደርቴክ እንዲያደርጉ ማለት ነው እናም እነዚህ ቺፎች የራሳቸውን ኤክስፖርት ሊደረግ የሚችል ፕላንቴሽን ይሰሩ ነበረ የሚሰሩትም እንግዲህ አንፓይድ ፎርስ ላቦር አላቸው ወይም ደግሞ የማይከፈል በነፃ የሚገኝ ጉልበት ኦኬ ርካሽ የሰው ኃይል አለ በነፃ ነው የሚሰሩት እነሱን እያሰሩ ኤክስፖርት ያስደርጉ ነበር The most important cash crops were the palm oil, palm kernels,
ፔኑትስ፣ ኮኮዋ ወይም ኮካ ምንለው ማለት ነው። ኮኳ ወይም ኮካ ልንለው እንችላለን። ኮፊ እንዲሁም ኮተን። ኮካ ምንለው እዚህ ጋር ባይዘው የሚጠጣው ምናምን አይደለም። የሚጠጣው ኮካ አይደለም። የሚጠጣው ኮካ የመጣው በእርግጥ ከዚህ ነው። ግን ኦልሬዲ አሁን ኮካ እንትኑን ቀይሯል። ስሙን ብቻ ነው የያዘው እንጂ ውስጥ ላይ ያለውን ኮንቴንቱን ቀይሯል። መጀመሪያ ላይ ኮካ የሚለው ኮንሰፕት ሲነሳ ከዚህ ፕላንት ነበር የሚጨመቀው ኮካ የሚባለው ማለት ነው። ኮኮዋ ወይም ኮካ እንለዋለን። Small scale peasant farmers had dominated the cash crop production in much of the tropical Africa. እንግዲህ የተወሰኑ ገበሬዎች ነበሩ የካሽ ክሮፕ ፕሮዳክሽንን ይዘውት የነበረ በዋናነት እዚህ ትሮፒካል አፍሪካ ላይ ማለት ነው። groundnut remained the main cash crops in Cote d'Ivoire, Angola, Tanganyika, Uganda, Eastern Belgium, Congo. groundnut ማለት ለውዝ ማለት ነው ወይም ኦቾሎኒም ይባላል። ስለዚህ ግራውንድኑት በዋናነት ይመረት የነበረው የት አካባቢ ነው? ኮት ዲቯር ላይ፣ አንጎላ ላይ፣ ታንጋኒካ ላይ፣ ኡጋንዳ እንዲሁም ኢስት ቤልጂያን ኮንጎ ላይ ማለት ነው። ኮካ ወይም ኮካ was even more successful as the dominant cash crops in North Nigeria and Senegal. ኮካ ደግሞ የት ላይ ነው? ኖርዝ ናይጄሪያ እና ሴኔጋል ላይ ነው ኮካ የሚመረት የነበረው ማለት ነው። ዋናት እንደነገርኳችሁ ኮካ የሚጠጣው አይደለም፣ ግን የሚጠጣው የተሰራው መጀመሪያ ላይ ከዚህ ኮካ ከሚባለው ፕላንት ነው። ኮኮዋ ልንለው እንችላለን። አሁን እንዳለ ኮንቴንቱን ቀይሯል ብያቸዋለሁ። ኮካ ሶፍት ድሪንክ ከመሆኑ በፊት ፊት ላይ የሆነ እንደ አደንዛዥ እጽም ይቆጠር ነበር ኮካ ማለት ነው። ኦልራይት ኮፊ ላይ ስንመጣ ደግሞ ኮፊ was dominated as the profitable cash crops and remained the principal export crops of the Gold Coast. Gold Coast ማለት ጋና ማለት ነው። and the southwestern Nigeria. በደቡብ ምዕራባዊ ናይጄሪያ እና በጋና ወይም ጎልድ ካስት አካባቢ ነበረ ቡና በደንብ የሚመረተው። በጣም አትራፊ የሚባል ካሽ ክሮፕ ፕሮዳክሽን ነበር ማለት ነው። ኮተን ላይ ወይም ጥጥ ላይ ስንመጣ ደግሞ which was a low priced and labor intensive was usually produced only under the pressure from Europeans. To satisfy the demands of the French textile industry, peasant production of crop was made compulsory in a certain parts of አቢጌንጊ ቻሪ ወይም ሴንትራል አፍሪካን ሪፐብሊክ ተብሎ የሚጠራው፣ አፐር ቮልታ ወይም ደግሞ ቡርኪና ፋሶ ተብሎ የሚጠራው፣ ማሊ እና ኒጀር ላይ በግዴታ ገበሬዎች እንዲያመርቱ ይደረጉ ነበር። ያ ማለት መሰላችሁ የኮተን ወይም የጥጥ የጨርቃ ጨርቅ ወይም ቴክስታይል ኢንዱስትሪዎች ፈረንሳይ ውስጥ ስለነበሩ የነሱ ኢንዱስትሪዎች ጥሬ ዕቃ እንዳይጎል ወይም ደግሞ ለማሟላት ሲባል እዚህ የተዘረዘሩ ሀገራት ላይ ያሉ ገበሬዎች ወይም ፔዛንቶች ፕሮዲዩስ እንዲያደርጉ ይገደዱ ነበር ማለት ነው። ኮምፕልሰሪ ነበር፣ ግዳጅ ነበር ወይም ግዴታ ነበር። ኢን ሳውዘርን ሱዳን ላይ ስንመጣ ደግሞ ቢትዊን the Blue Nile and White Nile the British government sponsored a vast irrigation scheme to promote the peasant productions of cotton. አሁንም ጥጥን እዚህ ጋር ስንመለከት የብሪቲሽ ግዛት የሆነችው ደቡብ ሱዳን ማለት ነው በብሉ ናይል እና ወይም ደግሞ የጥቁር አባይና ነጭ አባይ በሚባለው አካባቢ ራሷ ብሪቲሽ ስፖንሰር ያደረገችው የመስኖ ስራ ይሰራ ነበረ ጥጥን ለማምረት ማለት ነው። አሁንም የጥጥ የሚመረተው እንግዲህ እንግሊዝ ሀገር ያለው የቴክስታይል ኢንዱስትሪ ወይም ደግሞ የጨርቃ ጨርቅ ኢንዱስትሪ ስራ እንዳያቆም ነው። African tenants, however, lose access to land for growing foods and only received 40% of the profit from their cotton. እንግዲህ አፍሪካ ውስጥ ያሉ ቴናንት ወይም ደግሞ ጭሰኛ የምንላቸው ወይም ገበሬዎች ማለት ነው የሚፈልጉትን ያክል መሬት ማግኘት አይችሉም። ካበቀሉት ወይም ደግሞ ካዘመሩት ሰብል እንኳን 40% የሚደርሰውን ፕሮፊት ብቻ ነበር የሚያገኙት ማለት ነው። ከዛ ውጭ ያለው ለኮሎኒያል ማስተሮች ወይም ደግሞ ለኮሎኒያል ገቨርንመንቱ ነበር የሚሰጠው 60% የሚሆነው ማለት ነው። Most of the African peasant farmers still graze most of their own basic need. So እንደነገርኳችሁ እንግዲህ ከሚመረተው ስፔሻሊ ስለ ጥጥ እያወራን ነበረ። ከጥጡ 40% ያገኛሉ ብለናል። እዚህ ጋር ደግሞ ለምግብ የሚሆን
ለምግብ የሚሆን ለምሳሌ most of the African peasants farmers still graze most of their own basic food ወይም ደግሞ መሰረታዊ የሚባለውን ምግባቸውን ራሱ ማግኘት አልቻሉም ነበረ። cheap rice from the French Indochina was imported into the French West African colonies and sold at a rate which undercut local food producer ባጭሩ ከሌላ ቦታ ነበረ ርካሽ የሆነ ሩዝ እየመጣ ይመገቡ የነበሩት ማለት ነው። African peasant farmers who had often started the grazing of cash crops for export under pressure from a colonial taxation rapidly became dependent upon the imported which their crops might buy እዚህ ጋር መሰላችሁ አሁን ገበሬዎች አፍሪካ ላይ ያሉ በቅኝ ግዛት የተያዙ ገበሬዎች የሚያመርቱት ካሽ ክሮፕ ነው። ካሽ ክሮፕ ማለት ለሽያጭ ወይም ለትርፍ የሚሆን ፕሮዳክሽን ማለት ነው። ይህም ፕሮዳክሽን እንግዲህ የሚያመርቱትም ለኮሎኒያል ገቨርነሮች ወይም ደግሞ ለቅኝ ገዢዎች ነው። ሶ ለራሳቸው ለምግብ የሚሆን ነገር ማምረት አልቻሉም ማለት ነው። ስለዚህ ቤዚክ የሚባለው ፉዳቸውን ራሱ የሚያገኙት ቅኝ ገዢ ከሆነች ከፈረንሳይ ወይም ከሌሎች ሀገሮች ከሌላ ቦታ በርካሽ ኢምፖርት ተደርጎ ነው። ተመልከቱ ኤክስፖርት የሚደረግ ፕሮዳክሽን ገበሬው ፕሮዲዩስ ያደርጋል። ለምግብ ደግሞ ኢምፖርት ይደረግላቸዋል እንደ ሩዝና መሰል የሆኑ እንትኖች ማለት ነው። ከዛ በተጨማሪ ደግሞ ካሽ ክሮፓቸው ላይ ከባድ የሚባል ታክሴሽን አለ። ዛት ሚንስ ለምሳሌ 40% ያክል ፕሮፊት ማግኘት ቢችሉ ገበሬዎች ከዛ 40% ከሚያገኙትም ከባድ የሚባል ታክስ ነበረባቸው ማለት ነው። ስለዚህ ሳይወዱ በግዳቸው they rapidly became dependent upon the imported which their crop might buy. ኦኬ የሚያገኙት 40% አለች ከዛም ታክስ ይደረግባቸዋል። ታክስ ተደርጋ ከሚያገኙት ገንዘብ ወይም ያገኙት ገንዘብ ልትገዛ የምትችለውን ያክል ኢምፖርት የተደረገ የምግብ እህል ነው ራሳቸውን ሲያስተዳድሩ የነበሩት። በዋናነት ሩዝ ነበረ ሲመገቡ የነበሩት ይለናል። In general, during the 1920s and 1930s, African farmers were paid less for what they produced, but had to pay more for what they bought. ባጭሩ ከ1920ዎቹ እስከ 30ዎቹ ድረስ ያሉ የአፍሪካ ገበሬዎችን ስናይ ብዙ ነገር ያመርታሉ፣ ግን ትንሽዬ ነገር ነው የሚከፈላቸው። ያቺ ትንሽ የምትከፈላቸው ግን የሚገዙትን መሸፈን አትችልም። የሚገዙት ምንድነው? ምግብ ነው፣ ስፔሻሊ ሩዝ። የሚያመርቱት ደግሞ ምንድነው? ካሽ ክሮፕ ነው። ለነማን? ለአውሮፓውያኖች። ስለዚህ ከሚያመርቱት እንኳ ተቀንሶ ለምግብ በቂ የሆነ ነገር አልነበረም ሲያገኙ ነበር። ብዙ ነገር ያመርታሉ ካሽ ክሮፕ፣ ትንሽ ነገር ይከፈላቸውና ትንሽ ነገር ብቻ ይገዛሉ because ብዙ ነገር መግዛት የሚችል አቅም ስላልነበራቸው ማለት ነው። Thus it was particularly the cause after the Great Depression which struck European and the United States in 1929 up to 30. ስለዚህ የአፍሪካ ገበሬዎችን ከልክ በላይ ያስመርቷቸዋል ካሽ ክሮፕ። ከዛም ወደ ውጭ ይላካል። እነሱ ግን ትንሽ እየከፈላቸውና ለምግባቸው ብቻ ትንሽ ነገር ይገዛሉ። ይሄ ደግሞ ለምን አጋለጣቸው? ለግሬት ዲፕሬሽን ወይም ደግሞ ታላቁ ኪሳራ ልንለው እንችላለን፣ ወይም ደግሞ የኢኮኖሚ ክራይሲስ ነው ባጭሩ። አውሮፓ እና አሜሪካ ላይ የተከሰተ ማለት ነው በ29 እና በ30 በ1929 እና 30 ማለት ነው። ይሄም መሰላችሁ ሪዝኖች አሉት ባይ ዘ ወይ ለግሬት ዲፕሬሽን መከሰት። አንደኛው ምንድነው? ኦቨር ፕሮዳክሽን፣ ከልክ በላይ ተመረተ፣ ከዛ ገዢ ጠፋ። ዴን የሚመረተው ነገር በሙሉ መደፋት ወይም ደግሞ መበላሸት ጀመረ ማለት ነው። እንበልና አንድ ኢንዱስትሪ የሆነ ነገር ከልክ በላይ ቢያመርትና ገዢ ቢያጣ ያለው አማራጭ መበላሸት ነው። ለምሳሌ ጥጥ በከፍተኛ ሁኔታ እየተመረተ ብዙ አልባሳት ቢመረቱ በኢንዱስትሪዎች የሚለብሰው ሰው ከሌለ ያ ልብስ ከሳሪ ይሆናል ማለት ነው። ሶ ያ የኢኮኖሚክ ክራይሲስ አመጣው ወይም ግሬት ዲፕሬሽን እንለዋለን። with falling real income and constant pressures of the colonial taxation, Africa peasants had to bring more and more land into cash crop production. ስለዚህ እዚህ ጋር የሪል ኢንካም ወይም ደግሞ ዲፋሊንግ ኦፍ ሪል ኢንካም ገጠመ፣ ወይም ደግሞ ትክክለኛ የሆነ ገቢ ማግኘት አልተቻለም ነበረ። ከዛም ኮንስታንት የሆነ ፕሬሸር ወይም ደግሞ ተከታታይነት ያለው ግፊት ነበረ። ዛት ሚንስ የኮሎኒያል ታክሴሽን ወይም ደግሞ የአፍሪካ ገበሬዎች
ከፍተኛ የሆነ ግብር እንዲከፍሉ የሚያስደርግ ነበር። ከዛም ገበሬዎች ደግሞ ብዙ ቦታ ይሰጣቸው ነበር ካሽ ክሮፕ ፕሮዲዩስ እንዲያደርጉ ቢኮዝ ካሽ ክሮፕ አምርተው ወይም ደግሞ ፕሮዲዩስ አድርገው ልክ እንደ ኮተን፣ እንደ ኮፊ፣ እንደ ግራውንድ ኑት ምናምን ያሉትን ለምግብነት ምናምን አይደለም የሚጠቀሟቸው። 40% አካባቢውን ይሰጣሉ፣ 60%ቱን ለገዢዎቻቸው ይሰጣሉ። ከ40%ቱ ደግሞ ታክስ አለ፣ ኮሎኒያል ታክሴሽን ማለት። ስለዚህ ሮ ማቴሪያል እንደ ጉድ ተገኘ ማለት ነው ባጭሩ፣ አውሮፓውያኖች አገኙ። ከዛም የሚያመርቱት ፕሮዳክት ግን ገዢ አጣና ክራይስ ውስጥ ገቡ ማለት ነው። ፉድ ክሮፕስ ዌር ነግሊጌትድ ዘ ሶይል ቢካም ኤግዞስትድ ኤንድ ኢን ታይምስ ኦፍ ድራውት ፋሚን ስታክ። ባጭሩ ለምግብ የሚሆኑ ክሮፖች እንዲመረቱላ አልተፈቀደም ነበር። በቃ ለካሽ ክሮፕ ብቻ ለሽያጭ የሚሆኑ ብቻ። ኢቭን ሶይሉ ራሱ ልክ አልመጣም ወይም ደግሞ ትክክል ማብቀል አልቻለም። ቢኮዝ ሁሌ ጥጥ ከሆነ የሚመረትበት አፈሩ ልክ አይመጣም ወይም ደግሞ ፈርቲሊቲውን ያጣል ማለት ነው። ከዛም ስፔሻሊ በምን ጊዜ በድራውት እና በፋሚን ጊዜ መቋቋም አልቻለም ነገሮችን ማለት ነው። ስለዚህ ጠቅለል ስናደርገው ምንድነው ከ1920 እስከ 30 ድረስ የአፍሪካ ገበሬዎች ብዙ ነገር ያመርታሉ፣ ትንሽ ነገር ይከፈላቸዋል። የሚፈልጉትን ነገር መግዛት አይችሉም ነበረ። ይሄ ደግሞ ለግሬት ዲፕሬሽን አውሮፓውያኖችና አሜሪካኖችን አጋለጣቸው። ቢኮዝ ከባድ የሚባል ወይም በርካታ ሮ ማቴሪያል አገኙ፣ ብዙ ምርትን አመረቱ፣ ግን ገዢ አጡ። ምክንያቱም የአፍሪካ ገበሬ እንኳን የነሱን ምርት ሊገዛ ቀርቶ የሚመገበውን ምግብ ራሱ መግዛት የሚችል አቅም አልነበረው። ቢኮዝ ፉድ ክሮፖች ወይም ደግሞ ለምግብነት የሚውሉ ምግቦች ችላ ተብለዋል ወይም ነግሊጌት ተደርገዋል፣ እንዳይመረቱ ተደርገዋል። አፈሩ ተዳክሞ ነበረ ወይም ደግሞ ለምነቱን አጥቶ ነበር። በድራውት ጊዜ ረሃብ ተከስቶ ነበር። So in 1931 famine killed nearly half of the population in some area of Niger. ኒጀር አካባቢ እንግዲህ ረሃብ ተከስቶ በ1931 ግማሽ የሚደርሰውን ህዝብ ገድሏል ማለት ነው። እንበልና በዛ ታይም የኒጀር ህዝብ 20 ሚሊዮን ነው ብንል ወይም 30 ሚሊዮን ነው፣ 30 አይደርስም፣ 20 ሚሊዮን 25 ሚሊዮን ቢሆን ነው። 20 ሚሊዮን ነው ብንል 10 ሚሊዮን ያክሉ በረሃብ ሞቶ ነበር ማለት ነው። ለምን ከተባለ እንዲመረት የሚፈቀደው ካሽ ክሮፕ እንጂ ፉድ ክሮፕ አልነበረ። ለሽያጭ ለንግድ የሚያገለግሉ እንደ ቡና፣ ጥጥ የመሳሰሉ ሰብሎች እንዲመረቱ እንጂ እንደ ሩዝ፣ ስንዴ፣ ባቄላ ምናምን የመሳሰሉ ለምግብነት የሚውሉ ሰብሎች እንዲመረቱ ስለማይፈቀድ ፉድ ክሮፕ ነግሊጌት ተደርጎ ስለነበረ ረሃብ ተከስቶ ነበር ማለት ነው። ስለዚህ አግሪካልቸር ይሄ ነው። ዜን እስኪ ማይኒንግ ደግሞ እኔ the sector of the colonial economy most profitable for a capital investment was mining። ሌላው ደግሞ እንግዲህ ከአግሪካልቸር ቀጥሎ በጣም አትራፊ ወይም ደግሞ ፕሮፊቴብል የሆነው ካፒታል ኢንቨስትመንት ማይኒንግ ወይም ማዕድን ቁፋሮ ነበር። The colonial authorities assumed all rights over the mineral within their territories። ባጭሩ እነዚህ ኮሎኒያል ኦቶሪቲ ወይም ደግሞ የቅኝ ገዢ ባለስልጣናት የሚባሉት በሚገዙት ሀገር ላይ ያለው ማይን ወይም ደግሞ ይሄ ሚነራሎች ወይም ደግሞ ማዕድኖች በሙሉ የነሱ ሀብቶች እንደሆኑ ያምናሉ፣ ወይም ደግሞ መብቱ ለነሱ እንደተሰጠ ያምናሉ። ያ ማለት ለምሳሌ ፈረንሳይ ሴኔጋልን ስትገዛ የሴኔጋል ላይ ያሉ ሚነራሎች በሙሉ የፈረንሳይ እንደሆኑ ይታወቃል። ያኔ ብቻ ሳይሆን አሁንም ድረስ እየታገሉ ነው ያሉ ምዕራብ አፍሪካውያን ባይዘወይ። ምክንያቱም ምዕራብ አፍሪካ አካባቢ ያለው ማዕድን ስቲል በፈረንሳይ እጅ ውስጥ ነው ያለው። They were then leased to European-owned company to exploit. The British thus took over the gold fields of Ashanti. ሁሉም እንግዲህ የዩሮፒያኖች እንደ ብሪቴንን በሉት እነ ፈረንሳይን በሉት በየቀኝ ግዛቶቻቸው ያሉ የወርቅን በሉት የሌላ ክምችት ያለበትን ቦታ ይቆጣጠራሉ። ለምሳሌ ብሪቴን የአሳንቴን የጎልድ ክምችት ተቆጣጥራ ነበር። አሳንቴ ታስታውሳችሁ በፓርት ፎርስ እና አሳንቴ ያን የወርቅ ቦታ ላለመስጠት ብዙ ተፋልማ ነበር። The other major mineral resources which attracted European mining capital to the West African were the ancient tiny mines of the Jos
planted European mining capital. I mean, the Jews plant the plateaus regions in the northern Nigeria. ጆስ የሚባል ፕላቶ ወይም ተራራማ ወይም አምባ ነበር ሰሜናዊ ናይጄሪያ አካባቢ ማለት ነው። አሁን ይህም በማን ቁጥጥር ውስጥ ነው? በብሪቴን ማለት ነው። ስለዚህ ብሪቴን አሻንቴ የሚባለው ቦታ ላይ ከፍተኛ ወርቅ ክምችት ያለበት ቦታን ይዛለች። ሁለተኛ ደግሞ ማይኒንግ ካፒታል የምንለው ወይም ደግሞ ከፍተኛ የሆነ የወርቅ ክምችት ያለበት ጆስ ፕላቶ ላይ ነበር። ነገር ግን እዚህ አካባቢ ያለው ወርቅ ማዕድን ሲወጣ ምን መሰላችሁ? thus were exploited by low ቴክኖሎጂ ብዛት ማች አድቫንስድ የሆነ ቴክኖሎጂ አልነበረም። open cast mining using a huge quantities of unskilled African labor ወይም ደግሞ ሙያው በሌላቸው ባልተማሩ አፍሪካውያኖች ነበር ይሄ ወርቅ የሚወጣው ማለት ነው። እንግዲህ አንድ በሚገርም ሁኔታ አውሮፓውያኖች አፍሪካን በሚገዙበት ጊዜ የሚጠቀሙት የሰው ኃይልም ራሱን አፍሪካውያንን ነው የሚጠቀሙትም የዛው የአፍሪካንን ሀብት ነው። በቃ በጣም ከባድ ነው ስታስቡት ማለት ነው። The richest parts of the tropical African for European mineral exploitation in the colonial period were the Central African region of Katanga ወይም ደግሞ ሻባ and the northern Rhodesia ወይም ደግሞ ዛምቢያ ኮፐር ቤልት ተብሎ ይጠራል። በምን ሪች የሆነ ነው? the richest part of tropical African for European mineral አውሮፓውያኖች ሚነራልን ኤክስፕሎይት የሚያደርጉበት ወይም ደግሞ የሚመዘብሩበት ወይም ደግሞ የሚሰበስቡበት ወይም ከፍተኛ የሚነራል ክምችት ያለበት ማለት ነው። የት አካባቢ ነው? ካታንጋ ወይም ሻባ ተብሎ የሚጠራውና ኖርዝ ሮዲዚዋ ወይም ደግሞ ዛምቢያ አካባቢ ላይ ነው። እንደውም ኮፐር ቤልት ተብሎ ይጠራል። ዛት ሚንስ እዚህ አካባቢ ከፍተኛውን የኮፐር ክምችት አለ ማለት ነው። the Union Mineral Company has obtained exclusive control of the copper mining in Katanga. እዚህ ጋር ዩኒየን ሞኔሪ ተብሎ የሚጠራ ካምፓኒ ካታንጋ ወይም ደግሞ ሻባ ተብሎ የሚጠራው ቦታ ላይ ያለውን የኮፐር ማዕድን ተቆጣጣሪ ነው ወይም ደግሞ ባለመብት ነው ማለት ነው። They drew much of their initial labor from the area near northern Rhodesia. The settlements of the white farmer also, along the northern Rhodesia lines of the rail was to grow maize and cattle to feed the Katanga miners. ባጭሩ ሐሳቡን ቀለል ስናደርገው ዩሮፒያኖች ከፍተኛ የሆነ የሚነራል ኤክስፕሎይቴሽን ወይም ደግሞ ምዝበራ የሚያካሂዱባቸውን ቦታዎች ስንጠቅስ ካታንጋና ዛምቢያ ወይም ሻባና ዛምቢያ ናቸው። ዛምቢያና ሻባ ከፍተኛ የሆነ የኮፐር ሚነራል ክምችት ያለበት ነው። እሱም ብቻም አይደለም ሌሎች የወርቅ ክምችቶች ያሉበትም ቦታም ጭምር ነው ማለት ነው። ወይም ሌሎች ሚነራሎች ያሉበት ቦታም ጭምር ነው ወይም ሬድዝዋ ወይም ደግሞ ዛምቢያ ብለን የምንጠራው ማለት ነው። እኒው ከሞላ ጎደል ዩኒታችን ይህን ነው የሚመስለው ማለት ነው። በቀጣይ የምንገናኘው ዩኒት 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ሚድ 19th centuries to 1941 የሚል ርዕስ ይኖረናል ማለት ነው። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ሎንግ ዲስታንስ ትሬድ ኤንድ ፒፕልስ ኢንተራክሽን ኢን ኢትዮጵያ ኢን ዘ 9th century በሚል ርዕስ ነው የምንገናኘው። መልካም ጊዜ ይሁንላችሁ። ባይ